ወይዘሮ ዝናሽ ሞተች? አዎ ለዚህ እያንዳንዱ ልክ አስገባዋለሁ አይደል እንዴ? ምን አባስ ነው? እኔ በጉልበቴ ሰርቼ የማድር ድሃ ነኝ። ከኔ ምን የመጣው በቃ ሞተች። ሰላም ውድ አካባቢ ሰዎች እንዴት ናችሁ? ደህና ናቸው? እኛ ደህና ነን። በባለፈው ጉዳይ የአስቴርን ጉዳይ አቅርበንላችሁ ነበር። ሁላችሁም እንደተመለከታችሁት ነው። በአስቴር ጉዳይ ላይ እንዴት እንደነበረች ምን እንዳደረገች እስካሁን እንደተሰራቸው የነበረችው ነገሮች ልክ አለመሆኗን ነግራን ከዛም በኋላ ግን እኛ ማድረግ ያለብን ነገር ወደ ህግ መስጠት ነውና እሷን ወደ ህግ ሰጥተናታል በዛ ሰዓት ላይ እና አሁን ደግሞ ያው እሷን ለህግ አሳልፈን ከዛም በኋላ ግን ህግ እየተከታተለ የሚቀጥለው ጉዳይ ነው የሚሆነው የሷን ጉዳይ። ከዛም በኋላ ግን ይሄ ጉዳይ አላበቃም። በውስጡ በጣም እጅ የተያያዘ የረዘመ ጉዳይ ነው። እሱን ጉዳይ ደግሞ ለማብቃት ወይም ለማውቃጨት እየደረስን ነው የምንገኘው እኛ በእኛ በኩል በምናስበው እና ዛሬ የምንገኘው የት ነው የምትሉኝ ትችላላችሁ። ዛሬ ልናገኘው የደረስንበት ጉዳይ የወይዘሮ ዝናሽን ባል ለማግኘት ነው። ምክንያቱም የዛን ጊዜ አስቴር እንደተናገረችው ከሆነ የወንድሜ እህት ጠፍታለች ብላን ነበረ። የወንድሟን እህት ለማግኘት ስንፈልግ በነበረበት ጊዜ ልናገኘት አልቻልንም። ጠፍታለች እንዳለችውም እውነት ነው። ምንም ደብዛዋም ምኗም ከ10 አመት በፊት እንደጠፋ ነበር ሲናገረንና ከአንዳንድ ሰዎች ስናገኘ የነበረው መረጃ ውስጥ ከዛም በኋላ ግን ባሏ እዛው ቤት ውስጥ እንደሚኖር ነው የሰማነው። ስለዚህ አሁን እኛ ባሏን አግኝተን እሷ እንዴት ነው የጠፋችው፣ ለምንድን ነው የጠፋችው፣ ከዛስ የሚለውን ነገር እያንዳንዱን ነገር ከሱ ጋር የምናገኝናችሁና የምንነግራችሁ ይሆናል እና የወይዘሮ ዝናሽን ባለቤት ለማግኘት በጣም ብዙ ነገሮች አላፍተናል፣ ጥረናልም። ቤቱ ሄደን በተደጋጋሚ ሄደን እየጠየቅን ነበረ። ሚስቱን አስደውለንለትም የጠበቅነው ነበረ። እንዴት አድርጋ እንደነገረችው ባላቅም እየመጣ ነው ደርሻለሁ በማለት ብቻ በዛው ቀርቷል። እስከ ማታ ድረስ አስጠብቆን ምን ማድረግ እንችላለን ብለን ያቅማችንን ሞክረን ወጥተናል። እሷ ግን ደግመን በሌላ ጊዜ በሄደን ጊዜ ማን ነው ብላ ጭራሽ ደግሞ ክዳን አለችም። ምን እየሰሩ እንደሆነ አላቅም ባለና ሚስቶቹ። ማናት ወይዘሮ ዝናሽ፣ ማን ነው እሱ እያለች ጭራሽ ደግሞ እና ባለቤቱ ስለ ወይዘሮ ዝናሽ ስለምትባል ልጅ ምንም እንደማታውቅ ነበር ስትነግረኝ የነበረው። ማናት ምንድናት ብላ ነው ጭራሽ ካደችን የነበረው በሌላኛው ቀን ስንሄድ እና እሱንም ለማግኘት እንድትረዳን ሞክረን ነበረ። እሷ ግን ምንም ፍቃደኛ አልሆነችም። ከዛም በኋላ መጥቶ ምን እንዳላት የምናውቀው ነገር የለም። እኛ ግን አሁን እሱን ለማግኘት በሌላ ሰው ስልክ አፈላልገን በሌላ ሰው ስልክ ደውለን ስራ ነው ብለን ነው ያገኘነው። ምክንያቱም ምንም ሊገኝልን አልቻለም። ምንም የሚያመልጠው ነገር የለም። ሁላችሁም እንደምታውቁት የሱን ስልክ በሌላ ሰው ስልክ አፈላልገን ለስራ ነው ብለን ደውልናታል። ያው የሱን ስራ በምንጠይቅበት ጊዜ አንዳንድ የጉልበት ስራዎች ነው የሚሰራው ስሉን ነበርና እሱን ስራ አለኛ ጋር ብለን እንደዛ ብለን ነው የጠራነው ዛሬ። ስለዚህ አሁን ከሱ መጥቶ እያንዳንዱን ነገሮች በጣም ብዙ የምንጠይቀው ጥያቄ አለ እና ደግሞ ሌላ ምን ያልጠየቃችሁት ነገር አለ ብላችሁ ያልሰራችሁት ነገር አለ ብላችሁ ልትጠይቁን ትችላላችሁ። እሱም አንደኛ እና እሱን አሁን የጠበቅነው እንገናኛለን። ከኋላ ብዙ ባልደረቦች ያሉ የፈለገ ነገር ቢሆን ዛሬ ምኑንም ሳይናገር ወደ ኋላ ፈንክቼ የለም። እያንዳንዱን ጥያቄዎች እንጠይቀዋለን። ወይዘሮ ዝናሽ የት ነው የጠፋችሁ፣ በምክንያት ነው የጠፋችሁ፣ እንዴት ነው የጠፋችሁ የሚሉትን ነገሮች ከሱ የምናገኝ ይሆናል። እያንዳንዱን ነገሮች ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አብራችሁን ቆዩ። እናንተ ግን እስካሁን ድረስ ቪዲዮን በማይበት ጊዜ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አይደለም፣ ተገቢውን የሆነ ኮሜንት የሚሰጣችሁን አይደለም እንድናስተካክላችሁ ወይም ጨምረን የእናንተ እርዳታ ደግሞ ያስፈልገናል። ምክንያቱም እኛ ያላየነው እንደ ሶስተኛ ወገን ሆናችሁ ኮሜንት አስቀምጡልን እና ደግሞ ከሁሉም በላይ ደግሞ አስተያየት የምትሰጡን ሰዎች አላችሁ። ስለሱ አስተያየታችሁ እናመሰግናለን። በርትተን ለእናንተ ተገቢውን ጥንቃቄ እንድታገኙበት እና ይሄን ሁላ ነገር ሲሰሩ የነበሩ ሰዎች ደግሞ ተገቢውን ሆነ የህግ ቅጣት እንዲያገኙ ነው እና ይሄን ሁላ ነገር የምንሰራው። እናንተ እስከዛው ድረስ ግን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያረጋችሁ አብራችሁን ቆዩ። ልጁ እስከሚመጣ ድረስ ደግሞ እንጠብቀው አንድ ላይ። ካቾች ቅድም እንዳያችሁት ከዛ ቦታ ላይ የጠበቅነው ብላይ ብያችሁ ነበረ። እሱ ግን ሩቅ ነው ያላችሁትና ወደ እኔ ቀረብ በሉልኝ ብሎ ነበር። እንግዲህ እንደምታዩት ጠራራ ፀሐይ ላይ ነው የቀጠረን ቦታ። እሱም እስካሁን ድረስ አልመጣም። የቀጠረን ቦታ ጭራሽ አርፍዷልም። እንዴት እንደሆነ አላውቅም። ቤቱ እኮ መሄድ እንችል ነበር እያልን ነበር ከኋላ ካሉት ባልደረቦቼ ጋር ግን ደግሞ ቤቱ ሄደን ገና ህጻናቶች አሉና የነሱንም ነገር ላለመረበሽ ነው እያንዳንዱ ነገር እንዲነግረን እናመጣለሁ ብሎናል። እስከሚመጣ ድረስ እንጠብቀዋለን። ይመጣልም። ካልመጣ ግን የራሳችን የሆነ እርምጃ እንወስዳለን። እስካሁን ድረስ የደወልንለት ነው እየመጣ ነው ደርሻለሁ እዚህ ጋር ነኝ ሲል ነበረ። ለስራ ብለን ስለጠራ ነው ምንም ይጠረጠራል ብዬ አላስብም። ግን የጠረጠረው ነገርም ቢኖርም ከኛ ከዚህም በኋላ ማውለጥ አይችልም። ከመጣ በኋላ መጣ። እሺ ተመልካቾች እንግዲህ መጣሉ እያሉኝ ነው። እዛ ጋር ያለው ልጅ ነው ይመስል። እስቲ አብራችሁን ቆዩ። ሰላም ነው አባት? ማንተነሽ? አዎ። እንዴት ነህ? ደህና ነህ? አለን። ቁጭ ብላ እንዴ እናውራ ስለ ስራ ማለት በዚህ በኩል ቁጭ ብትለሻል። ለምን ፈልግሽ ነበር? ለስራ ነበር። ያው ከምንድን ነው ስራ?
ለስራው ደግሞ ያው ቅድም እንደተናገርነው በስራ አልነበር ስደርቡልክ የነበረው ለስራ አንዳንድ ነገሮች እንድታገዛኝ ነበር። ምንድነው ታዲያ ቀረጻው ለምን አስፈለገ? ያለ ፍቃድስ እንዴት ልትቀርጭ ይችላልሽ? ማን ፈቅዶልሽ? እሱ ለስራው አመቺ እንዲሆን የተረሱ ነገሮች ካሉ ከዚህ አድ እንዲደረግ ነው እንጂ ሌላ ምንም አይደለም። ስራው እንደነገርኩ በጣም ተለቅ ያለ ስራ ነው እና ካሜራ ያስፈልገዋል። እያንዳንዱ ነገሮች ደግሞ መስራቴን ለማስረክበው ሰው አለ። ለዛ ነው እሺ የጠራሁት። እና ታዲያ እንትን ቢሆንስ ያለ ፍቃድ እንዴት ሊሆን ይችላል? ለምንስ ያለ ፍቃድ እንዴት እንትን ታደርጊያለሽ? ምንም ከያን ያህል እንትን የሚያስብል ነገር የለም። ግን ፍቃደኛ ካልሆንክም ላንተን መረጃን ያን ያህል አሳልፎ የሚያስወጣብህ የለም። ስለ አንዳንድ ነገሮች ስለ ስራ ነው ማወራክ እና ያን ያህል መፍራት የለብም። እሺ አይ ነው ያደረከው እንጂ ምንድነው ካሜራ ተደቅነው ለምንድነው እሱስ ይሄ ምንድነው ሪካርድ ድምጤን ሪካርድ ታደርጊም ለምንድነው እኮ ቅድም እንደነገርኩ ነው ያኛውና ይሄ አንድ ላይ ተደርጎ ድምጹን እያንዳንዱን አለቆች ያዩታል። ለዛ ነው አይ ይሄ የኔ ፍቃድ ጋር የሚሆን ነገር አይደለም ማለት አልገባኝም። እኔ ቀርጻሽ እኔ በጉልበት ሰርችን መመላው ማድረው እኔ የመንግስት ሰራተኛ አይደለም። እኔ እዛ የመንግስት ሰራተኞችን እዛ ኢንተርቪው ታደርጉት ኢንተርቪው አድርጉ እንጂ እኔ እዚህ ጋር ኢንተርቪው የሚደረግበት ምክንያቱም የለኝም። እኔ ምን እንደፈለግሽ አላወኩም። ግልጽ ታደርጊልኝ እኔ ደስ ይለኛል። ሰዓት ጥዬ ነው የመጣሁት። ልጆች አሉኝ። ልጆችን ማስተዳደር ሰው ነኝ። በቃ እኔ በቃ እንትን ምንድነው እንደዚህ አይነት ጊዜ ከሆነ በቃ ጊዜም የለኝም። እኔ እሄዳለሁ። በቃ ለስራ ነው የፈለግነክ። ልጆች ደግሞ አሉኝ ብላል አይደል? ልጆች እስከፈለክ ድረስ ደግሞ ታገስ፣ ጠብቅ። ስማኝ፣ ሰምተሽኛል? ተረተሽኛል? ሰማሁህ፣ ገባኝ። ይኸውልሽ አዳምጪኝ። ይኸውልሽ እኔ አሁን ስራ ትቼ ነው የመጣሁት። ስራ ካልሆነ እኔ እዚህ ጋር ቁጭዬ ማወራበት መንገድም ሰዓትም ጊዜን ማቃጠል አልፈልግም። በቃ ስራ ነው ስራ ነው። በቃ ስራ ጋር ጠራሽኝ ወደ ስራዬ ነው እንጂ ወደ ሌላ ዓለም ወደ ማላውቀው ዓለም ውስጥ መግባት አልፈልግም። እንደው ያደረከው ነገር አለ እንዴ? ማለት ምን ለማን ትፈልግሽ ነው? አልገባኝም። በጣም ካሜራ ስራ አለብኝ። ለስራ እንደጠራንክ ሁሉም ነገር ታውቃለህ። ስራው የት አለ? ስራው የት አለ? ኮል ነገር እኮ ተረጋጋ። መጀመሪያ እሱን እነግራለሁ። ሲቀጥል ደግሞ ስንት ሰዓት ሙሉ ነው ያስጠበቅከን? ለስራክ ለጊዜክ ያን ያህል ታማኝ ከሆንክ የውላ ሳድረስ የት ነበር? ከአንዴ ቦታ ቀይሮ አንዴ ዛ ይመቸኝም ስትለኝ ነበረ። ያው መንገዱ ክራውድድ ነው። በቤት አድርጊ ደርሳለሁ። እኔ ክንፍ የለኝም ወይም ደግሞ የራሴ የሆነ ጄት ምናምን የለኝም። ይሄ ማንም ሰው የሚኖረው ስለሆነ ነው እኮ። ግን እዚህ እንድንመጣ አይደል የነገርክን? አሁን በቃ ሻውን መጥቻለሁ። ወደ ጉዳዩ በቃ አሁን ጊዜና አታቃጥይብኝ። ምንድነው የፈለግሽኝ? ስራ ከሆነ ወደ ስራው ልሂድበት። የምትፈልጊው ሌላ ጉዳይ ከሆነ ወደ ጉዳይሽ አሁን ቶሎ በይ። እኔ መሄድ ነው ፈልገው። ምን ትፈልጋለች ብለህ አሰብክ? እኔ ምን አውቃለሁ? እኔ ምንድነው አሳ ጎርጓሪ ዘንዶ ያወጣል የሚባል ነገር አለ። አንቺ ምን እንደፈለግሽ እኔ ምን አውቃለሁ? ምን የሆነ ነገር ልጎረጉሪ ነው እናንተ። ምን ያደረከው ነገር አለ እንዴ በህይወትክ? ማለት በጣም ከመጣ ጀምሮ በጣም ነው የምትነጫነጨው። ያንኑ በማስረዳ ነገር ደግሞ ምንም የተረዳኝ አይደለምና ያጠፋው ነገር አለ እንዴ? ጊዜን እኮ ስራ ብለሽ እኮ ነው የጠራሽኝ። ስራው የት አለ? ስራው የት አለ? እኔ በቃ እኔ ስራ መጣሁት። ሌላ እኔ የማውቀው ነገር የለኝም። እንግዲህ ወደ ነገሩ ከገባህልኝ አይቀር ወይዘሮ ዝናሽ የት ነው ያለችው? ምን ማናት ወይዘሮ ዝናሽ? አታውቃትም ማለት ወይዘሮ ዝናሽ? እኔ ስለ ወይዘሮ ዝናሽ እኔ ምን ያገባኛልስ? የት አውቃታለሁ? ሚስትክ? አረ ሚስት አይደለችም። ምን ያላውቃትም? አንቺ ሴት ምንድነው አንዴ እንትን ምን ፈልገሽ ነው እንዴ? በቃ የተለያየ ሀሳብ የምትቀያየርብኝ ምንድነው? ምን ያለበት ምን አይችልም ነው የሚባለውና እያንዳንዱን ነገር ከዚህም በኋላ ዝም ብለህ ብትነግረን ባይነኝ እንደኔና ወይዘሮ ዝናሽ የት ነው ያራካት? የት ነው ያለችው? የት ነው የጠፋችው? ወይዘሮ ዝናሽ የምትባል ሰው አላቅም። ተረዳሽኝ? ስለ ወይዘሮ ዝናሽ የምትባል ሴትዮ እኔ አላቅም። አይደል? አታቅም? አላቅም። ካላወቅ ታዲያ ምን አስደነገጠክ? እኔ አልደነገጥኩም። ደነገጥኩ አልኩ ወጣኝ። ያየውክ እኮ ነው። በጣም በትዕግስት ለማናገር እየሞከርኩ ነው፣ ግን ትዕግስቴን የተፈታተንከኝ ነው። ወይዘሮ ዝናሽ የት ነው ያለችው? የሰማኝ ነው። እኔ ስለምታወሪው ስለ ወይዘሮ ዝናሽ ማቀው ነገር የለም። ታውቀው ነገርማ አለ። የት ነው ያረካት ወይዘሮ ዝናሽ? እኔ አላውቃትም ወይዘሮ ዝናሽ። ስለምታወሪው ጉዳይ እኔ ማቀው ነገር የለም። ወይዘሮ ዝናሽ እኮ ሚስትክ ናት እያልኩ ነው። ማን ማለት? ወይዘሮ ዝናሽ አላውቃትም እያልኩሽ እኮ ነው።
የት ያረካት ወይዘሮ ዝናሽ የማውቀው ጉዳይ የለም። ሲጀመር እኔ ከመጀመሪያውም ጠርጥሬ ነበር። ለምን እንደመጣው እያወቅኩኝ እዚህ መግባት አልነበረብኝም ነበር። ሲጀመር ይሄ ሁሉ ካሜራ ደቀነሽ፣ ይሄ ሁሉ ጎረምሳ ሰብስበሽ ልታስደበድብኝ ነው እንዴ? ልታፍኚ ነው እንዴ? ልጁ ምንም ማፍነ ነገር ማስደበደብ ነገር የለም። ካንተ ምን ፈልገው መረጃውን ከነገርከን በኋላ ጥፋተኛ ከሆንክ ተገቢውን የሆነ ቅጣት ታገኛለህ። ጥፋተኛ ካልሆንክ ደግሞ በሰላም ወደ ቤት ትገባለህ። ሰማይ ማለት ምን ያላከክሽብኝ ነው? ምንም ያላከኩባ አይደለም። መረጃ ስጠን ያልኩት መረጃውን ደግሞ ሰምተን ጥፋትን የሚቀንስልህ ከሆነ ለኛ መረጃ በመስጠት እሱን አንዳንድ ነገሮችን አይተን ህግ ማቅለያ ካለክን እሱን አብረን እናያለን። ያደረግከው ነገር ከሌለ ደግሞ የሚያስፈራ ነገር የለም። ንገረን ነው መረጃ ያለ አይደለም። ይኸውልሽ አዳምጪኝ። አሁን የምታላክኪው ወይም ደግሞ ይሄ ሰርቶ አደሮችን ለመጨቆን የምታደርጉት ነገር ነው ወይስ ማን የላከሽ? ምን ለማለት ፈልገሽ ነው? ምንም ሰርቷልሽ። እኔ በጉልበቴ ሰርቼ የማድር ድሃ ነኝ። ከኔ ምን ፈልገሽ እንደሆነ ንገሪኝ። አይ ይኸውልሽ እዚህ ጋር ያመጣሽበት ምክንያት አንደኛ ስራ ብለሽ ነው ያመጣሽኝ አይደለም? ስራ ብለሽ እስካመጣሽ ድረስ እዚህ ጋር መሆን ያለበት ስራ ነው። እዚህ ስለ ኢንተርቪው ስለ ምናምን እኔ የሚያገባኝ ነገር የለም። ምክንያቱም ጊዜ እንፈልገዋለሁ። እኔ ልጆች አሉኝ፣ 2 ልጆች አሉኝ። ለልጆቼ የምኖር ሰው ነኝ። ስለዚህ አንቺ ጊዜሽን አትፈልጊው መሰለኝ። እኔ እንትን ያልሽኝ ያለሽው አውቃለሁኝ። ስራ ብዬ ስለጠራሁክም መክፈል ያለብንን ገንዘብ እንከፍላለን። ችግር የለውም ለሱ። አሁን ግን መረጃ ስጠን ነው ማለት እኔ በሳንቲም ልደልይ ነው እንዴ? በሳንቲም ልደልይ ነው? ልንደልል ነው አላልኩኝ። ሳንቲም አልፈልግም እኔ። መረጃውን ስጠን። መረጃ የለኝም። የምን መረጃ? ያስቀመጥሽው መረጃ አለ? ዝናሽ የት ነው ያለችው ነው እያልኩ ያለሁት። እኔ ስለ ዝናሽ የምታወሪው ጉዳይ አልገባኝም። እንዴ ምንድነው አንተ እየሰማቸው ነው? ትናገራለህ ወይስ አትናገርም? ወይስ ሌላ እርምጃ እንውሰድ? ማለት በፓወር ነው የምታምኑት? አዎ ካልተናገር ከዚህም በኋላ አዎ እኔ ማውቀው ጉዳይ የለም። በማላውቀው ጦስ ምን እንጦርጦስ ልከቺ ነው እንዴ? በማላውቀው ጦስ እያንዳንዱ ነገሮች በማል ዝም ብለህ እየነገርከን ያለውና በስነ ስርዓት ወይዘሮ ዝናሽ የት ነው ያረካት? ነው አንተ ነህ እኮ ያጠፋት። ምንድን ነው ያረካው? ዝናሽ የምትባል ሴትዮ የለኝም፣ አላውቃትም። በትክክል ታውቃለህ ሰውዬ። እኔ አላውቃትም። እኔ እጮሃለሁ። ምንድን ነው ሁሉ ሰብስበሽ እኔ እጮሃለሁ? ወንድ ኮንክ እንደ ወንድ አውራቸው። እሺ እነሱን ሂድና እኔ ፈርቼ መስሎሽ ነው እንዴ? ታዲያ ምንድን እንደዚህ የሚያርበተበትክ? ወንድ ኮንሽ አንድ ሰው ተሻት መጥም እንዴ 30 40 ሰው አጅበሽ የምታቸው ወንድ ኮንክ አንተ ራስህ እኮ አንድ ሰው ይበቃል። እዛው ውስጥ ካሉት አንዳቸው መረጥና ግጠም። እኔም ፈራው መስሎሽ ነው? ታዲያ አልፈራቸውም። ስለዚህ ጀመረ እነዚህ እያንዳንዱ ልክ አስገባዋለሁ አይደል እንዴ? ምን አባስ ነው? አይ ያው ጀምር። ለዚህች ነፍስክ ነው። እኔ ልጆች ስላሉኝ ነው። ለልጆቼ ያስባለሁ። እኔ ልጅ አለኝ። እሺ የልጅን የሚያውቀው ያውቀዋል። ልጅ ስላለኝ ነው እንጂ እሱን እያንዳንዱ ልክ አስገባው ነበር። እሺ ልክ ማስገባቱ ይቆየንና ወደ ዋናው ነጥባችን እንመለስ። ወይዘሮ ዝናሽ የት ነው ያረካት? ስለ ወይዘሮ ዝናሽ እኔ የማውቀው ጉዳይ የለም። ቀይ ስምክ ማን ነው? ፍራኦል። እሺ ፍራኦል፣ ወይዘሮ ዝናሽ ምን የምታውቀው ነገር የለም? የማውቀው ጉዳይ የለም። አታውቃትም? ምንም አላውቃትም። አሁን ካገባሃት ሚስትክ ጋር ስንት ጊዜ ሆናችሁ? ማክሲመም 8 አመት። አሁን ከአዲስ ሚስት ጋር 8 አመት። እንዴት ነው የተዋወቃችሁት? አሁን ካለችው ሚስት ጋር ያው በስራ ጉዳይ ነው የተዋወቅነው እኮ። 2 ሚስት አለክ ማለት ነው አይደለ? አስፈለገ ጉዳይ ግን አልገባኝም። 2 ሚስት እንዳለክ እያመንክልኝ ነው ያለው። በይፋ ነው የማውቀው ወይዘሮ ዝናሽ የምትባል ሚስት እንዳለክ ነው። ከዛም በኋላ ደግሞ አሁን ላይ ስለሷ በማጣራት በመጣበት ሰዓት ላይ አሁን ያገባሃት ሚስት ገና 2 አመት እንደሆነች ነው የማውቀውና አሁን አንተ እያልከኝ ያለው ደግሞ አሁን ካገባሃት ሚስት ጋር 8 አመት እንደቆየክ ነው። 8 አመት ደግሞ አልቆየም። በዛ 8 አመት ውስጥ ከወይዘሮ ዝናሽ ጋር በጣም ብዙ ነገር ስታሳልፍ የነበርክበት ሰዓት ነውና አሁን እንደዚህ ሊያሳሽክ የቻለው ነገር ምንድነው? ከዚህኛው ሚስት ጋር እንዴት ነው የተዋወቅከው? ቆይ አስፈላጊ ነው? አዎ እየካድከኝ ስለሆነ ስለ ወይዘሮ ዝናሽ አስፈላጊ ነው። አይ አኪባ ፎቶ ሰጣናለች። አለቃ ደስተሽ ፎቶ እስቲ አምጣ። እሺ አሁን ልትክድ የምትችል እንኳን አይመስለኝም። ይሄ ፎቶ የማን ነው? ምን ነው ደነገጥክ እንዴ? ይሄ የተቀናበረ ፎቶ ነው። እኔ አላውቀውም ይሄን ፎቶ። ሰውዬ ስለምን ኤአይ ነው የምታወራው? ይሄ የተቀናበረ ፎቶ ነው። በግልጽ እኮ ነው ያለው አንተና እሷ። ታዲያ ይሄን ፎቶ ከየት አገኘሽው?
ፎቶዬን ስለማግኘት ነው ገና የሚገርምክ? ገና ብዙ ነገር አገኛለሁ። ስለዚህ አርፈህ ተናገር። ስለዚህ ጉዳይ እኔ ማወቅ ፈልጋለሁ። ያለኔ ፍቃድ ማን ፎቶዬን እንዴት ልታገኙ ቻልሽ? እንዴት ልታቀናበሩ ቻልሽ? ምን አይነት ወንጀል ቢሰራ ነው እንደዚህ ጥምዝምዝ አድርገሽ ያመጣሽው? ያንተን ፎቶ አቀነባበር ነው? አዎ የተቀነባበረ ፎቶ ነው። እየተግባባን ያለን አይመስለኝም። እየነገርኩሽ ነው አይደለ? ታዳምጪኛለሽ? እየተነጋገርን ነው መሰለኝ ያለን፣ እየተደማመጥን ነው መሰለኝ ነው ወይስ ዝም ብለን ነው ማለት ቃላት ብቻ የምንመላለሰው? ስነ ስርዓትን ያዝ። በግልጽ የታያለውን ፎቶ እንዴት ነው ኤአይ ብለህ የምትከርር? እና ታዲያ እሱ ፎቶ ትክክል አይደለም። እሱ ፎቶ የኔ ፎቶ አይደለም። እሱ ፎቶ እና የማን ፎቶ ነው? ታናግራቸዋለህ አንዳቸውን ሄደክ? የማን ፎቶ ነው ታዲያ? ይሄ ፎቶ እኔ አያገባኝም፣ የማውቀው ጉዳይ የለም። ስለዚህ ጉዳይ በትክክል ነው የምታውቀው። ሱፍ ለብሰህ አይደል እንዴ እዚህ ጋር ያለኸው? ይኸውልሽ እኮ በጣም ቀላል ነው። በዚህ ዘመን ይሄን ማቀናበር በጣም ቀላል ነገር ነው። በጣም ቀላል ነገር ነው። ሲጀመር ከጎን ያለችውን ሴት አልካድክም፣ እያመንክልን ነው። በአንድ በሌላ በኩል ይሄን ታውቃለህ። ወይዘሮ ዝናሽ እንደሆነች ማንናትም አላልክም። በአንዴ ኤአይ ነው ዘለክ የገባው። ቆይ ማናት ወይዘሮ ዝናሽ? እኔ አላውቃትም። ከጎንክ እዚህ ጋር ያቀፍካት እኔ እሱን ፎቶ እኔ በእናትሽ ወሰደርግልኝ። አላውቃትም እሱን ፎቶ። የተግባባን ያለን አይመስለኝም። እና ምንም አታውቃትም። አላውቃትም እና አላውቃትም ብለህ በመካድክ ምንም የምታገኘው ትርፍ የለም። እንደውም ቅጣትክ ላይ በላይ ነው የምታደርሰው። እና ይባስ ደግሞ አንተ የሆነ ነገር እንዳረካት እንድጠራጠር እያረከኝ ነው ያለው። እና ምንድን ነው ያረካት? ቆይ እኔ ይሄን ነገር እኔ የማውቀው ነገር የለም። እኔ እንደዚህ አይነት ነገር አንቺ ምን አስበሽ ነው? ቆይ አለቃ አንዴ ፍቀጅልን፣ ልኩን እናስገባው። እየሰማቸው ነው አይደለ? ምን በመደብደብ ብቻ ነው የምታምኑት? ከዛም በኋላ ልክ ስገባልህ ታወራለህ። እስካሁን ድረስ በጸባይ ጠየቅኩ፣ ምንም የተናገርከው ያለው ነገር የለም። ቆይ እቺ አላውቃትም። በቃ እቺ ማን ነበር? ስማ ራሱ ማን ነበር ያልሽኝ? አላውቃትም። በቃ ኧረ እባክህ ጭራሽ አታውቃትም? አላውቃትም። ስሟ ማን ነበር ያልኩክ? ለስንት ዓመታት አብረህ አግብታት የኖርክትን ሴት ነው ማታውቃት? አላውቃትም አልኩሽ እኮ በቃ እህትም አይደለሁም። የገዛ ሚስትን አላውቅም እያልክ ያለ ሰውዬ፣ አሁን ለአንድና ለመጨረሻ ጊዜ ነው የምጠይቅህ። ወይዘሮ ዝናሽን ምንድነው ያደረካት? ሚስትስ ከሆነች ድረስ ደግሞ የማወቅ ግዴታ አለብክ። እኔ ስለ ወይዘሮ ዝናሽ ማን ነው? ስለ ወይዘሮ ዝናሽ እኔ አላውቃትም። ወይዘሮ ዝናሽ ማለት ነው። የምታወሪው ጉዳይ ደግሞ አልገባኝም። ምናልባት እኔ እቸኩላለሁ። ስለዚህ ብዙ ምናወራ ከሆነ ላንግባባ እንችላለንና እኔ አሁን በቃ ሰዓት ልጆች አሉኝ የሚጠብቁኝ እኔ ልጆችን ከኔ ጋር የሚጠብቁት ስላሉ እኔን ነው የሚጠብቁት ልጆቼ። ገብቶሻል? ምናልባት አንቺ የሆነ የተንደላቀቀ ኑሮ ልትኖሪ ትችያለሽ። ሳይሽም የተንደላቀቀ ኑሮ ጎረምሳ ይዘሽ እኔን ለማስቀጥቀጥ ነው እዚህ ጋር የእንትን ያልሽ። እዚህ ጋር አንተን ለማስቀጥቀጥ ማንም ሰው ያመጣው ነገር የለም። ስራችንን ነው እየሰራን ያለነው። ሲቀጥል ደግሞ ስለኔ የተደነቀቀ ህይወት ስላልተደነቀቀ ህይወት አይደለም ልናወራ እዚህ ጋር ዋነኝነት የመጣንበት ጉዳይ ስለ ወይዘሮ ዝናሽ የት ነው ያደረካት የሚለው። እንደምታየው ከሆነ የሰርጋችሁን ፎቶ ነው እያሳየክ የነበረውና የዛን ጊዜ እንኳን ሚዜዎች የሆኑ ሰዎች ጓደኞች ስቲል ስላንተ መረጃዎች እየነገሩኝ ነው የሚገኙትና በመካደክ ምንም የምታተርፈው ትርፍ የለም። እና እነሱን ሁላ አምጥቼ ልክን ሁላ እያንዳንዱ ነገሮች ሊነግሩ ይችላሉና ያሳየው ስልክ ላይ ስለ ጓደኞችክ እያንዳንዱ ነገር ጉላ ያሉ ሰዎች እንደ ምስክርነት ላቅርብልክ ማለት አቅርቢልኝ። እንዲያውም ማወቅ ፈልጋለሁ። ላንቺ መረጃ የሰጠሽ ሰው አቅርቢልኝ፣ ማወቅ ፈልጋለሁ። የምር ነው እንዴ ሰውዬ? የምር እየተከራከርክ ነው ያለው? እኔ በመረጃ ነው የማምነው። ያለ መረጃ በምንም ታምር እንትን ልነግርሽ አልፈልግም። ስለዚህ ይምጡ እነሱ። ኦኬ እሺ። ስለዚህ ከነሱ እያንዳንዱ መረጃ ትሰማለህ። ከዛም በኋላ ግን አዎ ተብሎ እውነት ሆኖ ቢሰማ ካንተ ምን እንጠብቅ? ማለት ምን ለማለት ፈልገሽ ነው? ምክንያቱም እውነቱን ልብ ያውቀዋል። እነሱን ደግሞ ማስመጣት አይከብድም። ይመጣሉ፣ ይነግሩናል ስለ እያንዳንዱ ነገሮች። እያንዳንዱ ነገር ደግሞ እኛ ስነግርህ የነበረው እውነት እንደሆነ ታውቃለህ። መጥተውም ስለ እውነቱ ነው የሚነግሩንና በዛ ጊዜ ላይ አንተ ምን ታደርጋለህ? እኔ ማውቀው ጉዳይ የለም። ይምጡ አልከኝ፣ ጓደኞቼ ይምጡ አልከኝ። ስለዛ ማውቀው ጉዳይ የለም። ተረዳሽ? ምንድነው ሀሳብክ? ማውቀው ነገር የለም አልኩሽ እኮ። ስለዚህ ማውቀው ጉዳይ የለም። በቃ እንትን በይ ሰጪ ከሆነ ስለዚህ ልካለች እኮ ለምን አታሳየው? አለ ፎቶ እዚህ ላይ የነሱ የጓደኛው። ኦኬ እሺ እኛት ጓደኞችክ
እንዴ ማለት እንዴ ይሄ አንተ ጓደኛ ነው አይደለ? በርግጥ እሺ የኛውስ ታሪክ ለምን ወደ እኔ ታዲያ ለምን እንትን አላለ? ይሄ ታሪክ እኮ በቃ ጥዬው የሄድኩት እኮ ነው። ማለት ብዙ ያሳለፍኩበት ነው እኮ ይሄን ትውስታ እኮ ማውራትም ስለዚህ ብዙ መናገርም አልፈልግም። በቃ ይሄ ጥዬው የሄድኩት ነው እኮ። የት ነው ጥለው የሄድከው? ማለት ምንድነው? ማለት ከዚህ በፊት ጓደኛዬ ነበረች እርግጥ ማለት ከዛ ሌላ ሀገራት እጂ ነበር በሬ ነበርና አው ማለት ቆይ ለምን ካድክ? እስካሁን ድረስ ጠይቅክ በነበረበት ሰዓት ላይ እኔ ስለዚህ ጉዳይ መሆን መሻወኩና ስለዚህ ጉዳይ ማለት ወይዘሮ ዝናሽ እንግዲህ ስንት ወይዘሮ ዝናሽ አንተ በህይወትክ የምታውቀው ሲጀመርና ስለዚህ ጉዳይ ሆነ አልሆነ ወይዘሮ ስም አለ እንደ ብዙ ተመሳሳይ ስም አለ። እኔ ስለሷ አላውቅም። እኔ አብረክ የተጋባበትን ፎቶ እያሳየውክ እኮ ነው አላውቃትም ያልከኝ የነበረውና አሁን ደግሞ አረብ ሀገር ምናምን ትለኛለህ አንተ። ወይዘሮ ዝናሽ አሁን ከዚህም በኋላ እንዳለ ትነግረኛለህ? ስለ ወይዘሮ ዝናሽ ነገርኩሽ እኮ በቃ በዚህ ወደ አረብ ሀገር ሂጂ ነበር። ከአረብ ሀገር ከዛ በኋላ ተመልሼ መጥቼ ያው እንደ ማንኛውም ሰው ሰርቶ እንደሚመለስ ተመልሼ መጣ። ለምን ካድክ? ቆይ መጀመሪያ ስለሷ እያንዳንዱ ነገር ነገርኩሽ እኮ በቃ ስለዛ ጉዳይ ነገርኩሽ። በዚህ ላይ አለ ማለት ጥያት ነው የሄድኩት እኔ። ከዛ በኋላ ማቆ ጉዳይ ታሪክ የለም። ለምን? እሺ አሁን ወይዘሮ ዝናሽ የት ነው ያለችው? የት እንዳለች አላውቅም። ማለት አላውቅም እኔ ትሙታ ትኑር ከአረብ ሀገር ተመልሼ እንደመጣው በቃ ሞተች። ወይዘሮ ዝናሽ ሞተች? አዎ